ሮማን በድጋሚ ተደብቃ ከሽማግሌው ጋር ሄዳለች። ከዛም ቢኒ ከኋላ እየተከታተላት ነበር። ልክ ሽማግሌው ጋር ደርሳ ሁሉን ነገር ስትጠይቃቸው ሁሉ ነገር እውነት ሆኖ ከሰማች በኋላ እንደ እብድ እያደረጋት ሽማግሌውን ጥላ ትሄዳለች። ከዛም ቢኒ መሄዷን ሲያቅ ከሽማግሌው ጋር መገናኘት ፈለገ። ከዛም በኋላ ሽማግሌውን ምንድናት እች ሴት ምንህ ናት ብሎ ሲጠይቀው አክስቴ ናት ይላታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ማለሽ ለድምፄ ትንሽ ጉንፋን ስላመመኝ ነው። እና ለቤቴም አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ነባሮችም እንደተለመደው ላይክ ሼር እያረጋችሁ አበረታቱኝ። ዛሬ በእድል ክፍል 11 ይዤላችሁ መጥቻለሁ። ወይዘሮ ሮማን በድጋሚ ሽማግሌው ጋር ትሄዳለች። ከዛም ሽማግሌው ጋር ከደረሰች በኋላ ደግሞ ምን ቀረኝ ብለሽ ነው ምን ፈልገሽ መጣሽ ይላታል። እሷም ይቺ ሴት ማነች? እድል ቤተሰቦቿ ናቸው እና ምን ማድረግ አለብኝ ብላ ታማክረዋለች ሽማግሌውን። ሽማግሌውም እውነት እድል ቤተሰቦቿ ቤት ነው የገባችው ብሎ ሲጠይቃት፣ አዎ እና እኔ በቃ የመጨረሻው እንትን ላይ ነኝ፣ ምን እንደማደርግ አላውቅም እያለች እያበደች ጥላ ትሄዳለች። ከዛም ቢኒ ከኋላዋ እየተከታተላት ነበር። ቢኒም ከሄደች በኋላ እሷ ሽማግሌውን መገናኘት ፈለገ። ከዛ ከሽማግሌው ጠጋ ብሎ ከዛ ሽማግሌውን ቢኒን ይች ሴት ምንህ ናት ብሎ ሲጠይቀው ይች ሴት አክስቴ ናት ብሎ ይጠይቀዋል። እና እድል ምናችሁ ናት ብሎ ሲጠይቀው እድል ደግሞ ሰራተኛችን ናት፣ ግን ለእኔ ጓደኛዬም እህቴም በቃ ሁሉ ነገሬ ናት ብሎ ይጠይቀዋል። ሽማግሌውም አዲስ ነገር የሆነበትና እንዴ ሰራተኛችን ብሎ ይመልስለታል። ከዛም ሮማን አክስቴ በጣም ታሰቃያታለች እና እድል እኔ ከገባች ጀምሮ እኛ ቤት በቃ የኔ የማገባት ሚስቴ መስላ ነው የምትታየኝ ብሎ ይለዋል። ከዛ ሽማግሌውም ቢኒ ስለ አክስት ነገር የምነግር ነገር አለኝ፣ ሌላ ጊዜ ስለ እድልም እነግርሃለሁ፣ ግን አክስትህ በጣም መጥፎ ሴት ናት። አንተ ጥሩ ሰው ትመስላለህ ስትታይ፣ ለምን መጥፎ ሆናለሁ አባባ ይለዋል። አባባም እድልን ተንከባከባት፣ እድል ጥሩ ልጅ ናት፣ ስለ ሌላው ነገርስ ሌላ ጊዜ እነግርሃለሁ ብሎ ይመልስለታል። ከዛም ሜላት ደረጃ ላይ ቁጭ ብላ ስታለቅስ እድል ትመጣለች። ከዛም እንዲህ ምን ተፈጥሮ ነው ምን ሆነሽ ነው ትላታለች። በቃ አገኘሽኝ አይደል ብላ ትላታለች። ሜላት ምን ሆነሽ ነው ስትላት፣ በቃ አንድ ፎቶ ወደቀ ብላ እንደዛ ትመታኛለች ብላ ስትላት፣ እድልም አንቺም እኮ እንደ ፈረስ መጋለብ የለብሽም ነበር፣ አይን የለሽም እንዴ ትላታለች። ከዛም ሳሎን ቤት ወይዘሮ ገነት ሮማን ቢኒ ሆነው ተቀምጠው እያወሩ እንዳለ ሮማን የት ሄደሽ ነበር ዛሬ የለሽም ስትላት፣ ለቅሶ ቤት ሄጄ ነበር። እንዴ ማን ሞቶ ስላት፣ እዛ ድሮ ሰፈሬ ነበር ትላታለች። ከዛ እድል ትመጣለች። እድልም ሮማን ደህና ነሽ ትላት፣ አዎ ደህና ነኝ ብላ ትላታለች በመደናገጥ። ቡና ላፍላ ስትል ቢኒ እድል ቁጭ በይ ቡናውን ታፈያለሽ ቀስ ብለሽ ይላታል። እና ወይዘሮ ገነትም አዎ ልክ ናት፣ አሁን ታፍላ፣ ለምን ነገ ጠዋት ትምህርት ቤት ገቢ ስለሆነች እንዳናስመሻት አሁን ብታፈላ ይሻላል ብላ ትላትና እድልም ወደ ኩሽና ታምራለች። ሮማንም አዎ እኔ ቡና ያስፈልገኛል አሁን ትላለች። እና ቢኒም ሮማንን እና አሪፍ ነበር ይላታል። ምኑ የሄድሽበት ለቅሶ ቤት? እንዴ ለቅሶ ቤት ደግሞ አሪፍ ነበር ይባላል እንዴ ሲላት፣ ሆ ብላ ትገረማለች። ቢኒም ያው ትዝ ስለሚለው መከታተሉ ምን እንደምትል ለመስማት ነው።
እሱ እንደሆነ በስተጀርባ ሄዶ ብዙ ነገር አውቋል። አይ ሮማን ያልተነቃባት መስሏት ነው እሷ። ከዛም አባባ ለእድል ይደውላሉ። እድልም እንዴ አባባ ከየት ተገኙ ብላ ስትላቸው በቃ እድልዬ ደህና ነሽ ይላታል። አዎ ደህና ነኝ አባባ፣ አንቺስ እንዴት ነው? ላገኝሽ እፈልጋለሁ ይሏታል። በቃ እሺ ሰሞኑን ብቅ እላለሁ ትላቸዋለኝ። ከዛም ሳሎን ቤት ቁጭ ብለው እንዳለ ሮሚ ብለው ይጠሯታል። ወይዘሮ ገነት ወዬ ገኒ ብላ ስትላት አንድ ነገር ላስቸግርሽ ፈልጌ ነበር ስትላት የምችለው ከሆነ ምን ችግር አለው ትላለች። ሮማንም እሺ ምን ልታዘዝ ስትላት የልጄ ብሌን መቃብር ፈልገን ብናገኘው ምን ይመስልሻል ይሏታል። ሮማንም አያልቅብሽ ትደነግጥና ሊያመኝ ነው መሰል ትላቸዋለች። ምን ነው የጠየኩሽ ጥያቄ ከባድ ነው እንዴ ይሏታል ወይዘሮ ገነት። ቢኒያም እንደ ማሾፌልና አክስቴ ድጋሚ እንዳያምሽ በሌሊቱ ደግሞ እንዳታንከራትችን ይላታል። ሮማንም ለምንድን ነው እንደዚህ ጥያቄ በሌሊት የምትጠይቂ ብላ ስትላት ወይዘሮ ገነትም አልቅሽ እርሜን ማውጣት ፈልጋለሁ ምን ትላታለች። ከዛም ወይዘሮ ገነትም ጥለዋት ወደ ክላሳቸው ይገባሉ። ቢኒያም ደህና ደሪ ሮማን ብሎ ሲላት ምን ሮማን? አዎ ነቃ እንድትይ ብዬ ነው ብሎ አሽፎባት ይወጣል። ከዛም እድልና ቢኒ ውጭ ላይ ይገናኛሉ። እንዴ ዛሬ ጠፍተህ ነው ትለዋለች። አንድ ጉዳይ ነበረብኝ ሲላት እሺ ጉዳዩ ተሳካለህ ትለዋለች። አዎ ትንሽ ተወሳስቦብኛል እንጂ ይሳካል ይላታል። እሺ ምንም ችግር የለውም ማግዝ ነገር ካለ አግዝሃለሁ ትለዋለች። ከዛም ግን እኮ ዛሬ አልደወልክልኝም ስትለው ነገ እኮ ትምህርት ጀምራለሁ ትለዋለች። ሮማን ተደብቃ በድብቅ ታያቸው ነበር እና ወይኔ ጉዴ እድልን በፍጥነት እዚህ ቤት ማስወጣት አለብኝ ትላለች። ሮማንም ያሳሰባት የእድልና የቢኒ ጉዳይ ነው። በቃ የእህትማማቾች ልጆች ሊጋቡ ነው ማለት ነው፣ ተዋደዱ ማለት ነው እያለ በውስጧ ታብሰለስላለች። ወይ ጉድ መቼ ነው ይሆን የሚያልቅብሽ ይች ነገረኛ ሴት? ከዛም ሮማንና ሜላት እንደለመዱት ነገር እየጠነሰሱ ነው። ሴራቸውን ጀምረዋል። እንዲ አክስቴ አልተኛሽም እንዴት ብላ ስትላት ምንም ያስተኛ ነገር አለ ብለሽ ነው? ባይሆንም ምን ልገዝሽ ትላታለች። እንዴ ታግዥኛለሽ? እኔ ልቅስ አንቺ ምን ልገዝሽ ትላታለች። አይ ሜላት እኔ እኮ አንቺን አላምንሽም ስትላት እንዴ አክስቴ ለምን አታምኝም ስትላት አንቺ እኮ ፊት ለፊት ታጋልጭኛለሽ ትላታለች። ስለዚህ ማታጋልጭ ከሆነ ቢኒን ትወጂዋለሽ ትላታለች። አዎ እወደዋለሁ ስትላት ስለዚህ አብራችሁ ሁኑ እኔም እረዳሻለሁ ትላታለች። ዞሮ ዞሮ ከእድል ለማለያየት ነው። ከዛም አሁን ድንገት ይሄን ነገር እንዴት ምን አስማማሽ ስትላት በቃ ምን ነው እየጠረጠርሽ ነው ስትላት አይ እየጠረጠርኩሽ አይደለም እየመረመርኩሽ ነው ትላታለች። ምን ለማለት ነው ስትላት እኔ የእድልና የቢኒያም ነገር አላማረኝም እና እኔ እንጃ በጣም አሳሳቢ ጉዳይ ነው። ስለዚህ በፍጥነት እድልን እዚህ ቤት ማስወጣት አለብኝ ብላ ትላታለች። ያው ነገራቸውን ጀምረዋል መጠንሰስ በድጋሚ። ሮማንም እድልና ቢኒ አንድ ላይ ከሚሆኑ አንቺና እሱ ብትሆኑ ብትጣመሩ ይሻላል ስታት ለምን ስታት ለምን ትኛለሽ እንዴ አትፈልጊም ትላታለች። አይ እሱማ እፈልጋለሁኝ ችግር የለውም ትላታለች። ቢኒ ጋር መሆን ከፈለግሽ ጥያቄ አታብዢ ትላታለች። እሺ ግን አሁን የምታደርግልኝ ነገር ነው እኮ ያስመሰለሽው ስትላት ከፈለግሽ አሁንም ቢሆን አደርገዋለሁ ትላታለች። ወይ ጉድ ምን ይሻላቸው እነዚህ ሁለት ሰዎች። ለማንኛውም በዛሬው ቪዲዮ ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ። ለቤቴም አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ በማድረግ ተባበሩኝ። ነባሮቹም ላይክ ሸር በማድረግ እንደተለመደው በትህትና ጠይቃለሁኝ። ለድምፄም ይቅርታ ጠይቃለሁ። ያው ትንሽ ጉንፋን አመም ስላደረገኝ ነው። ወዶቼ ማሮቼ ፍቅሮቼ
በጣም ነው የማመሰግነው ለምትከታተሉኝ፣ አይዞሽ በርቺ ጠንክሬ ለምትሉኝም ከልብ ነው የማመሰግን።